ከማህፀን ውጪ የተቀመጠው ጽንስ በእርግዝና ምክንያት ወደ ቢሾፍቱ ሆስፒታል ሄጄ ክትትል ለማድረግ ማለት ነው ለመያዝ ማለት ነው። አልትራሳውንድ ተነስተሽ ና ያሉ እዚህ ግቢ ውስጥ ማለት ነው። እሺ ብዬ ወደዛው ግቢ አልትራሳውንድ ልነሳ ሄድኩ። የዶክተሮቹ የመጨረሻው ውሳኔ እዛው ግቢ ውስጥ ሄድኩኝ። አልትራሳውንዱን ተነስቼ ስመለስ ማለት ነው ልጅሽ የተቀመጠው ከማህፀን ውጪ ነው እና በኦፕራሲዮን መውጣት አለበት ተባልኩኝ። እናት ልጇን የማጣት ጭንቀትና ፍጹም የሆነ ሐዘን ከማህፀን ውጪ ነው የተባለው የተሰጠኝ የአልትራሳውንድ ምልክት ነው ይሄኛው ከቢሾፍቱ ማለት ነው። ዛሬ ማታ ሊሆን ይችላል፣ ነገ ሊሆን ይችላል። በኦፕራሲዮን መውጣት አለበት ተባልኩ። የእግዚአብሔር አምላክ ጣልቃ ገብነት አዎን፣ አዋጅ በአዋጅ ተሻረ። ፋይሌ ሲከፈት እዛ ላይ በኦፕራሲዮን ይውጣ ከማህፀን ውጪ የተቀመጠ ነው ይላል። እዚህ ጋር እንደዚህ ይላል፣ እዚህ ጋር ደግሞ ኖርማል ይላል። እንዴት ነው ነገሩ አለ። ሰላም በዓለም ዙሪያ ያላችሁ ቅዱሳን፣ ዛሬም በማውንት ዛይን ሚራክልስ ፕሮግራማችን ተመልሰን መጥተናል። እጅግ አስደናቂና ልዩ የሆነ የእግዚአብሔር ጣልቃ ገብነት እንዲሁም ነገሩ ተስፋ የሌለውና የመጨረሻ ውሳኔ የተሰጠበት የጠላት አዋጅ ውድቅ ሆኖ ለምስጋና የቆመች የእህታችንን ድንቅ ምስክርነት እንድትከታተሉ በጌታ ፍቅር እንጋብዛችኋለን። መልካም ቆይታ። ማውንት ዛይን ሚራክልስ አሰፉ ተክለ ሃይማኖት እባላለሁ። የመጣሁት ከዚሁ ከደብረ ዘይት ነው እና በእርግዝና ምክንያት ወደ ቢሾፍቱ ሆስፒታል ሄጄ ክትትል ለማድረግ ማለት ነው ለመያዝ ማለት ነው። ሲሄድ አልትራሳውንድ ተነስተሽ ና ያሉኝ እዚሁ ግቢ ውስጥ ማለት ነው። እሺ ብዬ ወደዛው ግቢ አልትራሳውንድ ልነሳ ሄድኩኝ። እዛው ግቢ ውስጥ ሄድኩኝ። አልትራሳውንዱን ተነስቼ ወደ ተባልኩበት ስመለስ ማለት ነው ልጅሽ የተቀመጠው ከማህፀን ውጪ ነው እና በኦፕራሲዮን መውጣት አለበት ተባልኩኝ። ከዛ በወቅቱ ደንግጫለሁ እና ዛሬ ማታ ሊሆን ይችላል፣ ነገ ሊሆን ይችላል፣ በኦፕራሲዮን መውጣት አለበት ተባልኩኝ። ከዛ እሺ ብዬ ከዛ ወጥቼ እዛው ግቢ ውስጥ እያለሁኝ አንድ ነገር ትዝ አለኝ። የ8 ወር ህፃን ሆድ ውስጥ 8 ወራ ነበርና አጥንት የለውም እየተባለችዋ በሐዋርያ ይድነቃቸው ምክንያት ተጸልዮላት አጥንት የሌለው አጥንት ኖሮት ተወልዶ ልጁም በስራመድ ባይና ይቻላል። ያ ነገር እምነት ሆነኝ። ከዛ ወደዛ ቤተክርስቲያን ወደ ማውንት ዛይን ሐዋርያው ጋር ቢሄድ ይጸልይልኝ ይህ ከማህፀን ውጪ የተባለው ልጅ ወደ ውስጥ ይመለስልኛል ብዬ አመንኩኝ። ከዛ ወደ ቤት መጣሁኝና እዚህ ቤተክርስቲያን መጣሁኝ። ቢሮ ሐዋርያውን ነገርኩት፣ የተባልኩትን በሙሉ ነገርኩትኝ። ጸለየልኝ። ልጅ ወደ ተዘጋጀበት ወደ ስፍራው ይመለስ ብሎ አጥብቆ ጸለየልኝ። እንደገና ደግሞ በውሃ ላይ ጸልዮ ሰጠኝ። ቀኑ አርብ ነበረ፣ አምልኮም ስለነበረ እዚህ ወንበሬ ላይ መጥቼ ውሃውን ወዳውኑ ከፍቼ ጠጣሁትኝ። ውሃውን በመጠጣበት ሰዓት በዚህ በግራይ በኩል ምልክት ሰማሁኝ። ከዛ ለራሴ እንደዚህ አልኩኝ፣ አሃ ወደ ቦታው ገብተሃል ማለት ነው አልኩና ለራሴ ከዛ ከተጸለየልኝ በኋላ አንድ ቀን ጨመርኩ፣ 2 ቀን ጨመርኩ እያልኩ ሳምንት ጨመርኩኝ። ማለት ሲነገረኝ ጎንበስ አትበይ ማለት መንገድ ላይ እንኳን ቢሄድ ቦርሳ እንኳን ከጄ ቢወድቅ ጎንበስ ብዬ ማላነሳ ነበረ። በጣም አስጠንቅቆኝ ነበረ የዛለታ የላኩኝ ማለት ነው። አንድ ቀን ጨመርኩ፣ 2 ቀን እያልኩ ሳምንት እያልኩ 15 ቀን ጨመርኩኝ እነሱ ካሉኝ ሰዓት ወደዚህ ማለት ነው። ከዛ እያልኩ 4 ወር ሞላሁኝ።
እንዴ ነገር በቃ ስለተጸለየልኝ ወደ ቦታውም ተመልሷል ህመምም አልተሰማኝም ብዬ በአራተኛ ወሬ ውስጥ እያለሁኝ የእግዚአብሔር ሰው ሐዋርያው በዘይት አሁንም እጁን ጭኖ በሆዴ ላይ ጸለየልኝ። በቃ አረጋገጥኩኝ እያልኩ ቀን እየቆጠርኩ ሳምንት 15 ቀን እያልኩ 5 ወር ሞላኝ። በአምስተኛ ወር እዚህ ቤተክርስቲያን የዚህ ቤተክርስቲያን አጥቢያዎች ነበሩ። ከሁሉም አጥቢያዎች መተው እዚህ የሚጸልዩበት አንድነት ቀን ነበረ። በዚህኛው አዳራሽ መጥቶ በዛኛው አዳራሽ መጨረሻ ላይ ነበር የተቀመጥኩትኝ። የእግዚአብሔር ሰው ሐዋርያው እያገለገለ እያለ በዚህ በኩል ያለች ሴት የሐኪም ሪፖርት ተሽሯል፣ ጭንገፋ ባንቺ ላይ አይሰራም ብሎ ደግሞ ጸለየ። ሜዲካል ሪፖርት ሰርቪስ ይለኛል። አንዲት ሴት በዚህ መሃል ሐኪም ባድ ኒውስ የነገራት ሽሬዋለሁ አለ። አሜን። ሽሬዋለሁ አለ። አሜን። በዚህ ተገኝታለችና ዛሬ የኔ ክብር ባለበት የኔ መገኘት ባለበት አሁን ያንን ሪፖርት ገልብጫዋለሁ አለ። አንዲት ሴት ነች ባድ የሆነ ሜዲካል ሪፖርት ሰምታለች። ለምን ስለው እኔ በክብሬ መጥቻለሁ አለ። እኔ ነክቻታለሁ አሁን አለ። አሁን እኔ ነክቼዋለሁ ጉዳዩን እኔ ገብቼበታለሁ አለ። ልጄን ሪፖርቱን ሽሬላታለሁ። እግዚአብሔር ጣልቃ ገባ በዛ ሜዲካል ኩዌዝ ላይ። you are come back to with testimonies ከምስክርነት ጋር አንቺ ሴት ትመጫለሽ። ይሄንን ፕሮፌቲክ አክሽን እኔም ወስዳለሁ ያለ ይሆንለታል። ከዛ መልእክት ሲያመጣ ይህ መልእክት የኔ ነው አልኩኝና በእምነት ተቀበልኩ። አይቼው የማለቅ ከውስጤ ደስታ ተፍለቀለቀ። በቃ አይቼው አላቅም ተፍለቀለቀ። የእግዚአብሔር ሰው ከተናገረኝ ሰዓት መልእክቱን ከወሰድኩ በኋላ ፍጹም ሰላም ነበረኝ። በቃ እያልኩኝ 6 ወር ሞላሁኝ። ቀናቶች እየጨመሩ 6 ወር ሞላሁኝ። ከዛ መስከረም ወደ ቢሾፍቱ ሆስፒታል ሄድኩኝ። ቢሾፍቱ ሆስፒታል ሲሄድ አዳ ክሊኒክ ሂጂና አልትራሳውንድ ተነስተሽ ነይ አሉኝ። አዳ ክሊኒክ ሄደሽ አልትራሳውንድ ተነስተሽ ነይ አሉኝ። መጀመሪያ ከማህፀን ውጪ ነው የተባልኩት። ይሄንን እዛው ግቢ ውስጥ ነው የተነሳሁት። እዛው ቢሾፍቱ ሆስፒታል ግቢ ውስጥ ነው የተነሳሁት። ከማህፀን ውጪ ነው የተባለው። የተሰጠኝ የአልትራሳውንድ ምልክት ነው ይሄኛው ከቢሾፍቱ ማለት ነው። አዎ ይሄ የመጀመሪያው ነው። እንደገና በስቶሪ በሚሄድበት ሰዓት አዳ ክሊኒክ የሚባል አለ። እዛ ሄደሽ አልትራሳውንድ ተነስተሽ ነው ያሉኝ። በ6 ወር ሲሞላኝ ነው የሄድኩት። 6 ወር ሲሞላኝ ነው የሄድኩት ማለት ነው። ከዛ ሲሄድ እዛ አዳ ክሊኒክ ሲሄድ አልትራሳውንድ እየተነሳሁኝ እያለ እንዴት ነው የልጄ አቀማመጥ ብዬ ስለው የልጅሽ አቀማመጥ በትክክል ተቀምጧል፣ ኖርማል ነው። ይሄኛው ነው አልትራሳውንድ የተነሳሽው ማለት ነው በድጋሚ። ከዛ በትክክል ተቀምጧል ብሎ አለኝ። ከዛ ደግሜ ጠየቅኩትኝ። ምክንያቱም እኔ መጀመሪያ ላይ የተባልኩት ነገር ስለነበረ ማለት ነው። ልጅሽ አቀማመጥ በትክክል የተቀመጠ ነው፣ የተርፈው እዚህ ላይ ይጻፋል፣ ወስደሽ ታሳያለሽ አለኝ። እሺ ብዬ ደስ እያለ ወረቀቴን ይዤ ወደ ቢሾፍቱ ሆስፒታል ተመልሼ ሄድኩኝና ይሄንን ሰጠዋቸው። አልትራሳውንድ የተነሳው ተቀምጧል የተባለው ማለት ነው። ከዛ ፋይሌ ተከፈተ። ፋይሌ ሲከፈት እዛ ላይ በፕራሶን ይውጣ ከማህፀን ውጪ የተቀመጠ ነው ይላል። እዚህ ጋር እንደዚህ ይላል፣ እዚህ ጋር ደግሞ ኖርማል ይላል። እንዴት ነው ነገሩ አለኝ። አይ እዚህ ጋር ትክክል ነው ከማህፀን ውጪ ነው ይወጣል ተብዬ ነበረ። ማንቱ ጽዮን ሄጄ ሐዋርያ ይድነቃቸው ጸልዮልኝ ከማህፀን ውጪ የነበረው ልጅ ወደ ውስጥ ተመልሶ ያው 6 ወር ሲሞላ ነው ወደዚህ የመጣሁኝ አልኳቸው። እናንተ እኮ እንደዚህ አይነት ቦታ እየሄዳችሁ እኛን ውሸታም ታረጋናልችሁ አለና ሳቀብን። አይ እናንተም ትክክል ነበራችሁ፣ እኔም የሄድኩበት ቦታ ትክክል ነበርኩኝ። ከማህፀን ውጪ ነው በፕራሶን ይወጣል ስትሉኝ ጊዜ እኔ ደግሞ እግዚአብሔር ቤት ሄጄ ተጸልዮልኝ ነው ወደ ቦታ የተመለሰው ብዬ ነገርኩትኝና በቃ ካሁን በኋላ ሰላም ነው ኖርማል ነው በየወሩ ትመጫለሽ። ማንም እርጉዝ ሴት በትክክል የሚቀጠርላት ቀጠሮ ማለት ነው በወር ትመጫለሽ አለኝ።
እሺ ብዬ በየወሩ ክትትል ማድረግ ጀመርኩኝ። እግዚአብሔር የተመሰገነ ይሁን። 9 ወር ሞላሁኝ። 9 ወር ከሞላሁኝ በኋላ እንደገና እዚሁ ግቢ ውስጥ አልትራሳውንድ ተነስተሽ ነው ያሉኝ። እዚሁ ግቢ ውስጥ ማለት ነው ወረቀቱ። እዚሁ ግቢ ውስጥ አልትራሳውንድ ተነስተሽ ነው ሲሉኝ እሺ ብዬ እዛው ግቢ ውስጥ አልትራሳውንድን ተነስቼ ወደ ተላኩበት ሲመለስ በቃ አሁን 9 ወር እንደውም 1-5 ቀን አልፈሻል፣ ሞልተሻል፣ በሰላም መውለድ ትችያለሽ አሉኝ። እግዚአብሔር ይመስገን በሰላም ወልጄ እቾትና ያብቃልን ይዤ በፊታችሁ ቆሜያለሁ። በደንብ ለጌታ አክብር እናመጣለን። ሃሌሉያ። በፊታችሁ የእግዚአብሔር ስራ ትልቅ ነው። ያብቃል በቃል ነው። ቃል ጸልየውልኝ ነው በቃል ወደ ውስጥና 9 ወር ሞልታ እግዚአብሔር ይመስገን። ስለዚህ ያብቃል አልኳትኝ። እግዚአብሔር ይመስገን በፊታችሁ እየቆሜያለሁ። እሺ በመጨረሻ ይሄንን ሁሉ ያደረገልሽን እግዚአብሔርን በዚህ ስላለው አገልግሎት ምን ትያለሽ? እግዚአብሔር የተመሰገነ ይሁን። እግዚአብሔር በትክክል እዚህ ቤት እየሰራ ነው ያለው። እንግዲህ ከማህፀን ውጪ ይውጣ በፕራሰው ይውጣ ቢባል ወደዚህ ቤተክርስቲያን መጥቼ ባይጸለይልኝ ኖሮ ዛሬ ላይ እቺ ልጅ ይዤ በፊታችሁ አልቆምም ነበረ። እግዚአብሔር ትልቅ ነገር እያደረገልን ለሞታች ምንበት ብዙ አመራሮች በዚህ ቤተክርስቲያን በነፃ ሁሉም በነፃ እየተደረገ ነው ያለው። በነገራችን ላይ ተጸልዮበት የተሰጠኝ ውሃ በነፃ ነው። እዚህ ቤት ሁሉ ነገር በነፃ ነው። ስለዚህ የእግዚአብሔር ድንቅ እጅ ስራ በዚህ አለ። በዚህ ቤተክርስቲያን መታችሁ ተገልገሉ እላለሁ። Voice of God TV, the true voice of transformation.